ቾይዝ ውሃ ምናልባት ካወቅሽው የቾይዝ ውሃ አንደኛው እህት ኩባንያ ነው። አሁን ደግሞ ወደ ሪል ስቴት ዘርፉ የራሱን ጉልህ አሻራ ለማስቀመጥ ሲመጣ ደግሞ ማይ የሚል ብቻ ጨምሮበት ማይ ቾይዝ ሪል ስቴት በማለት የመጀመሪያ ፕሮጀክቱን ይዞ ቀርቧል ማለት ነው። ሙሉ ለሙሉ ተገንብቶ የተጠናቀቀ ቀጥታ መረከብ የሚችል ፕላስ ደግሞ 50% ድረስ የባንክ ብድር የተመቻቸለት በብዙሃኑ የሚወደድ አይነት ኦፈር ይዞ የቀረበው። እነዚህን ቤቶች እንግዲህ በ30% ቅድመ ክፍያ ጀምሮ መግዛት ይቻላል። ቀሪ 70% የሚሆነውን ደግሞ በየ3 እና በየ4 ወር ኢንተርቫሉ እስከ 1 ዓመት ባለ ጊዜ ያለምንም ኢንተረስት ሬት ወይም ያለምንም ወለድ ከፍለው እንዲያጠናቅቁ እናደርጋለን ማለት ነው። ዲስካውንት አለ። ምንድነው እኛ ጋር 5% ነው ዲስካውንት ኦፈር ያቀረብነው ሙሉ ለሚከፍል ማለት ነው። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ መሀል ጋዜቦ አካባቢ ተገኝተን 100% ያለቁ በተጨማሪ ደግሞ 50% የባንክ ብድር ወደ ተመቻቸላቸው የራሳቸው የሆነ የተናጠል ካርታ ወዳላቸው ሪል ስቴት ነው ጎራ ብለን ያለ ነው። እንግዲህ ውስጥ ያለውን ነገር እናያለን። አብራን ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። እንግዲህ እንኳን ወደ ማይ ቾይዝ ሪል ስቴት በድጋሚ በደህና መጣሽ ብያለሁ። ፍቃዱ ግርማ ይባላለሁ። በዚሁ በማይ ቾይዝ ሪል ስቴት የሽያጭ አስተባባሪ ሆኜ እየሰራው ነው የሚገኘው። ዛሬ እንግዲህ የኛን ፕሮጀክት ልትጎበኙ ስለመጣችሁ ከልብ እናመሰግናለን። እንግዲህ ቤቶቻችን ያለቁ ናቸው። ስለዚህ ከዚህ ከምንጀምር ቤቶቹን አይተን ቁጭ ብለን የተወሰነ ዲስከስ ብናደርግባቸው የተሻለ ስለሚሆን ቤቶቹን እያየን ብናወራ ደስ ይለኛል። እንግዲህ አፓርትመንቶቻችን እንደናያቸው ብዬ ነው ወደዚህ የመጣ ነው። አሁን ላይ የምንገኘው እንግዲህ ግራውንድ ፍሎር ነው። እዚህ ጋር ኦፊሳችን አለ። እዚህ ጋር ሊፍቶቻችን አሉ። ሊፍቶች ኦልሬዲ ተገጥመው ኢንስቶል ተደርጎ ጨርሰዋል። እዛ ጋር የሱፐርማርኬት ኤሪያ ነው የሚሆነው። ሙሉ ላውንደሪ ስፔስ እና ሱፐርማርኬት ኤሪያ ነው። እዚህ ጋር ደግሞ ሪሴፕሽን ኤሪያ ነው የሚሆነው። የአፓርትመንቱ ሪሴፕሽን ኤሪያ ነው። እዛ ጋር ሜን ጌቱ አለ ወደ ህንፃው የምንገባበት። ስለዚህ ይሄ ሙሉ ግራውንድ ፍሎር ለዚህ ፐርፐዝ ነው የሚያገለግለው ማለት ነው። እንግዲህ እንዳየሽው ሊፍቶቻችን እዛ ጋር ነው ያሉ። ከሊፍቱ ጀርባ ነው ደረጃውን የምናገኘው። እንግዲህ ወደ አፓርትመንታችን የምንገባበት የሊፍት ወይም ስቴር ኬዙ ነው ማለት ነው። እንግዲህ ደረጃችን እንደጨረስን የምናገኘው የፈርስት ፍሎር ነው። አፓርትመንቶቹ ከዚህ ፍሎር ነው የሚጀምሩት ማለት ነው። ከዚህ ጀምሮ እስከ 20ኛ ቲፒካል የሆኑ አፓርትመንቶች አሉ። እስከ 20 ነው ወደ ላይ፣ እስከ 20 ነው ወደ ላይ። 21ኛ ቴራስ አለው። ስለዚህ አፓርትመንቶች ቲፒካል የሆኑ አፓርትመንቶች ይኖራሉ። እዚህ ጋር ላይ ከታች ያየናቸው ሊፍቱንና ከጀርባ ደግሞ ደረጃውን የመጣንበትን ነው የምናገኘው ማለት ነው። ከዛ በተጨማሪ እዚህ ጋር የጋርቤጅ ስፔስ ነው፣ የደረቅ ቆሻሻ ማስወገጃ። ይሄን ኢንስቶል ተደርጓል። ምንም ስራ ለመጀመር ሬዲ የሆኑ ነገሮች ማለት ነው። በጣም ጥሩ። እንግዲህ ደስ የሚል ነገር ነው እያዩ ያሉት። ወደዚህ ፍሎር ላይ ያሉት አጠቃላይ ባለ ስንት መኝታ ቤቶች ናቸው ማለት ነው? በጣም አሪፍ። እንግዲህ 5 ቤቶች ናቸው። ከ5 ቤቶች ደግሞ እንግዲህ ባለ 2 እና ባለ 3 መኝታ ቤቶች ናቸው። አንደኛውን ቤት እስኪ ደግሞ ያየ ነው በደንብ ደስ ይላል። እንግዲህ አንደኛውን ቤት ላሳይሽ ብያለሁ። ከቤቶቻችን መካከል ይሄ ባለ 3 መኝታ ቤት 180 ካሬ ስፋት ያለው ነው። እንደምታየው እንግዲህ በሩን ኪንግ ስቲል ይላል። የብረት ዶር ነው። ሞይስቸሮችን ወይም ቅዝቃዜ መቋቋም ይችላል። ፕላስ ደግሞ ሳውንድ ፕሩፍ ነው። ፕላስ ከሴኩሪቲ አንጻርም ጠንካራ ነው ማለት ነው። ስለዚህ ይህንን በር እንደ ሜን ጌት ተጠቅመናል ማለት ነው። ስንዘጋው እንዳልኩሽ ሳውንድ ፕሩፍ ነው። ከውጭ ምንም አይነት ድምፆች አይረብሹንም ማለት ነው። እንግዲህ እዚህ ጋር እንደገባ የምናገኘው ሎቢ ነገር ነው የሚሆነው። ሎቢያችን የተወሰነ እንዳለፍ ነው የምናገኘው። እዚህ ጋር ሞደርን ኪችን ነው ወይንም ኦፕን ኪችናችን ይሆናል ማለት ነው። በጣም ኳሊቲ የሆኑ ማቴሪያሎች ነው ተጠቅመን የሰራነው። በነገራችን ላይ አብዛኞቹ ማቴሪያሎች ኢምፖርትድ የሆኑ የውጭ ማቴሪያሎች ናቸው። እንደምታዩ የኪችን ቶፑንም ፕላስ የካቢኔቶቹንም በዚህ መልኩ የሜካኒካል ቬንቲሌሽን ሳኪንግ ሲስተም ተዘርግቶለታል። ከምታየው ሙሉ ሲስተሙ አለ። ስለዚህ ይህም አንደኛው የአፓርትመንቱ ፊቸር ነው ማለት ነው። ይህንን አልፈን እንደመጣን እዚህ ጋር ደግሞ የምናገኘው ችኛዋን ላይቲንግ ሲስተም ተከትሎ ዳይኒንግ ቴብላችን ነው የሚሆነው። የዳይኒንግ ስፔስ ነው የሚሆነው ማለት ነው። ስለዚህ ኪችናችን እዚህ ጋር አለ። እዚህ ጋር ዳይኒንግ እያገኘ ነው ማለት በጣም ቅርብ ነው ለደሊቨሪ ማለት ነው። በጣም ክፍት የሆነ ኦፕን ዲዛይን ያለው። ስለዚህ ፊት ለፊታችን ደግሞ እንግዲህ ከዚህ ጋር የምናገኘው ሳሎናችን ይሆናል። ሳሎኑ እንደምታዩ በጣም ሰፊ ነው። እንደፈለግሽ ፈርኒሽ ማድረግ ትችላለሽ። ፕላስ ሻተር ዶር የፍሬንች ዶሮ አለ። በረንዳ አለው። እዛ ጋር ክፍት የሆነ ብርሃንን የተፈጥሮ ብርሃንን ታገኝበታለች ማለት ነው። በጣም ጥሩ። ስለዚህ ያው የተፈጥሮ የሆነ ላይት እና የተፈጥሮ የሆነ አየርን የምናገኝበት ቀላል አክሰስ ነው ያለው ማለት ነው። ኦፍ ኮርስ ፕላስ ደግሞ አሁን ፈርስት ፍሎር ነው ያለ ነው። ከፍ ባልን ቁጥር ደግሞ ይህንን በረንዳውን ተጠቅመን ቆንጆ የሚባል እይታዎችን ያልተገደቡ እይታዎችን የከተማ ውስጥ እይታን ማግኘት እንችላለን። በጣም አሪፍ።
ባለ 3 መኝታ ቤት ታይፕ ነው ብያለሁ። ከማስተር ቤድሩም ጀምረለሽ ማስተር ቤድሩማችን የምናገኘው በዚህኛው ኮሪደር ሂደን ነው። ብቻውን ንጥል ብሎ ነው የተቀመጠው ከሌሎቹ መኝታ ቤቶች። ስለዚህ ማስተሩ ራሱን የቻለ አቀማመጥ አለው። መኝታ ቤቱ እንግዲህ እንደምታየው በጣም ሰፊ ስፔስ ያለው መኝታችንን እንደፈለግን ልናስቀምጥ እንችላለን። እንደዚህ ነው በዲዛይን ደረጃ እኛ ያሰብነው። እዚህ ጋር እንደምታየው ካፖርዱ በጣም ሰፊውን ኤሪያ ይዞ ተገጥሟል። ስለዚህ አዲሽናል ካፖርድ መጨመር አይጠበቅብንም ማለት ነው። ከበቂ በላይ ይህንን ያክል ስፔስ አለን ማለት ነው። እችኛውን ፓርት የተለያዩ ሸልፎችን አድርገን ለጫማ መደርደሪያ ምናምን እንደዚህ አይነት ስፔስ ትሆናለች። ደን እዚህ ጋር ማስተር ባዝሩማችን እናገኛለን። ማስተር ባዝሩማችን ፉል ባዝ ነው። ደን እንግዲህ ይህ መኝታ ቤት ከባዝሩሙ በተጨማሪ ደግሞ ምን አለው? በረንዳ አለው። የራሱ የሆነ ሰፊ የሆነ በረንዳ አለው። ይህ በረንዳ ደግሞ ከሌላው ጋር ሼር ያደረገ የብቻው የራሱ በጣም ቆንጆ። ሳሎናችን ለብቻው ነው። በነገራችን ላይ 3ኛው ቤድሩምም አለው የራሱን ችሎ። አሁን ላይ ለሽያጭ ያቀረብናቸው በሴሚና በፉል ፊኒሽድ ነው። በሴሚ ፊኒሽድ ከሆነ ቀጥታ ዛሬውን መረከብ ይችላሉ አይደለ? ደን ፊኒሽንጋቸውን ቀጥታ መጀመር ይችላሉ። ፉል ፊኒሽድ ከሆነ ደግሞ በዚሁ ሌቭል ከ3 እስከ 6 ወር ባለ ጊዜ ሰጠውን ሰርተን የምናስረክባቸው ይሆናል ማለት ነው። ወደ ስንመጣ እንግዲህ ደግሞ ሌሎቹን መኝታ ቤቶች ነው የምናገኝበት። ቅድም እንዳልኩሽ ማስተሩ ንጥል ብሎ ራሱን ችሎ ነው ያለው። ደን እዚህ ጋር ደግሞ ሁለቱም 3 ቤድሩም ታይፕ ስለሆነ ሁለቱም መኝታ ቤቶች እዚህ ጋር የሰራተኛ ክፍል ወይንም ለስቶር አገልግሎት ነው ሰፋ ያለች ክላስ አለች። እቺ አዲሽናል ነች። ደን እዚህ ጋር አንደኛው መኝታ ቤት አለ፣ እዚህኛው ሌላኛው ሁለተኛው መኝታ ቤት አለ። እዚህ ጋር ደግሞ የላውንደሪ ስፔስ እና ኮመን ባዝሩም እናገኛለን። ስለዚህ እነዚህን ክፍሎች አንድ አካባቢ በአንድ ኮሪደር እናገኛቸዋለን። ማስተሩ ግን ጥር ብሎ ለብቻ አግኝተነዋል ማለት ነው። ደን አንደኛው መኝታ ቤት እንደ ቴስቲሞኒ ነው ይመስላል። ይህ እንግዲህ ሁለተኛው መኝታ ቤት ነው። ማስተሩ ስላየን እንደ ሁለተኛው መኝታ ቤት የሚታሰብ ነው። ይህም ሰፊ የሆነ ስፔስ ነው ያለው። ፕላስ እንደምታዩ ካፖርዱም በዚህ ሌቭል የተገጠመና እንደ ማንበቢያ ቴብል አይነት ዲስክ ነገር አገልግሎት አዲሽናል ስፔስ አለችው ማለት ነው። ደን በረንዳ ቅድም የተናጠል ነው ያልሽ ነበረ። ሳሎን ላይ ለብቻ አይተናል፣ ማስተር ቤድሩም ላይ ለብቻ አይተናል። እዚህኛው መኝታ ቤትም አለው ማለት ነው። ይህንን አየን። ደን 3ኛው መኝታ ቤት እዚህ ጋር አለ። ይህም ራሱን የቻለ የተፈጥሮ ብርሃን አለው። ሰፊ ስፔስ ነው። ቁምሳጥኑም እዚሁ ተገጥሟል። ምናልባት ካስተዋል ሁሉም መኝታ ቤቶች ላይ ቁምሳጥን እንገጥማለን ፉል ፊኒሽ ሌቭል ሲሆን ማለት ነው። ስለዚህ ይህንን ይመስላል። መስኮቱ አለ። በጣም አሪፍ ነው። በዛ ላይ ይሄ በፉል ፊኒሽድ ለሚፈልግ ነው ብለኸኛል። ሴሚ ፊኒሽድም ታስረክባላችሁ። እሱን ደግሞ እስቲ ያሳይ። በጣም አሪፍ እንዳልኩሽ ቅድም በሁለቱም ኦፕሽን ነው ለሽያጭ ያቀረብ ነው። ፉል ሲሆን በዚሁ ሌቭል በዚሁ የፊኒሽንግ ማቴሪያል ሰርተን የምናስረክብ ይሆናል። ሴሚ ፊኒሽ ሲሆን ደግሞ የፊኒሽንግ ስራዎቹን ደንበኛው በራሱ የሚሰራቸው ስለሆኑ የምናስረክበት ሌቭል የጋራ የሆኑ ስፔሶችን ጨርሰንለት ዘን ቤት ውስጥ ግን የተወሰነ ልዩነት አለው። ኤምኤስ ቤቱን እያየ ነው የተወሰነ እናውራ። እንግዲህ የሴሚ ፊኒሽ ሌቭል የምንላቸው ደግሞ በዚህ ሌቭል ነው። ነገር ግን የሚቀሩም የተወሰኑ ስራዎች ይኖራሉ። እዚህ ጋር እንግዲህ የአንደኛውን ቤት ሜን ጌታችን ነው የምናገኘው። ቅድም ያሳየሁሽ ማቴሪያል ይገጠማል። እዚህ ላይ የኮሪደር የጋራ የምንላቸው ነገሮች ግን ጨርሰን ነው ላይ ካሁን እዚህ ጋር ሴራሚክ ሰርተናል። የኮሪደር የሚቀረው የቤቱ ሴራሚክ ነው። ሊሾ ነው ቤቱ የሚታየው። ዘን ሜን ጌት እንገጥማለን። ቻክ ነው የሚደረገው። በዚህ ሌቭል ቻክ ተደርጎ ይሰጣል። ሊሾ በዚህ ሌቭል ተሰርቷል። ካቢኔት፣ የውስጥ በሮች እና የባኞ ቤት እቃዎች ምናምን ነው በደንበኛው የሚሰሩት ማለት ነው፣ ሴራሚኩን ጨምሮ። ከዛ ውጭ ግን እኛ በዚሁ ሌቭል እናስረክባቸዋለን። እዚህ በዚህ ሌቭል ከሆነ ዛሬውኑ ተረክቦ ፊኒሽንጉን መጀመር ይችላል። ደንበኛ እንደፈለገው አድርጎ መስራት ይችላል ማለት ነው። የፈለገውን የካቢኔት ታይፕ መጠቀም ይችላል። ለሳይሆን ይሄ የኦፕን ኪችን ሳቢ ነው አይደል? ክሎዝ ኪችን ለማድረግ ክፍት ሊሆንለት ይችላል። ሲያልሰራ ምናምን ፕላስ የሚጠቀማቸው የከለር ኢቭን አሁን እኛ ቻክ አድርገን የምንሰጠው ደን ቀለም ታይፑ በራሱ ነው የሚሆንለት። የውስጥ በሮችን ምናምን በራሱ ታይፕ በራሱ ፍላጎት ያደርጋል ማለት ነው። በጣም ቆንጆ። ታዲያ ይህን ሁሉ ነገር አይቼ እኔ እስቲ ካምፓኒ ምን ይመስላል፣ ባክግራውንዱ ምንድን ነው፣ ከዚህ በፊት በምን አይነት የስራ ዘርፍ ላይ ነበር፣ አሁን ላይ ደግሞ ምን አዲስ ነገር ይዞ መጥቷል፣ እነዚህም ሁሉ ነገሮችንም ማወቅ ፈለኩኝ። በጣም አሪፍ። እንግዲህ ካምፓኒያችን ምን ይመስላል፣ ማን ነው፣ ምንድን ነው፣ በምን አይነት ዋጋ ነው ቤቶች ይዞ የቀረበው፣ የክፍያ ስርዓታቸውስ ምን ይመስላል የሚለውን ደግሞ ሰፋ ባለመልኩ ቁጭ ብለን ዲስከስ የምናደርግበት በጣም ደስ ይለኛል። በጣም ጥሩ። እንግዲህ ያው ያሏችሁን ቤቶች ቱር ለማድረግ ችያለሁ። በጣም ደስ የሚልና ለአይን የሚማረክ ቤቶችን ያየሁት። ይህን ሁሉ ነገር አይቼ ግን በጣም ብዙ ጥያቄዎች ፈጠረብኝ። አሁን ለምሳሌ ካምፓኒያችሁ ማን ነው፣ ባክግራውንድስ ምን ይመስላል የሚለውን ነገር እስቲ ንገረኝ። በጣም አሪፍ፣ በጣም ጥሩ ጥያቄ። ያው ምንድነው እንግዲህ መጀመሪያውንም ወደ ቤቶች የመጣ ነው ያለቁ ነገሮች ስለሆኑ አትሊስት የሚታይ ነገር ስለሆን እሱን አይተን ወደ ኔክስት ስቴፕ እናልፋለን ከሚለው አንጻር ነው። ስለዚህ ጥያቄው ግድና መሰረታዊ የሆነ ጥያቄ ነው ማለት ነው።
ማይ ቾይስ ሪል ስቴት ማን ነው የሚለውን ስናይ ማይ ቾይስ ሪል ስቴት ከዚህ በፊት የሚታወቀው በሌሎች ቢዝነሶች ላይ ነው። ላለፉት 20 ምናምን ዓመታት በርስ ትሬዲንግ የሚባል ኮንስትራክሽን ማሽነሪ ማሽኖችን የሚያስመጣና የሚያከራይ ካምፓኒ ነው። ከዛ ኔክስት ሲቀጥል ደግሞ ምንድነው ቾይስ ውሃ፣ ምናልባት ካወቅሽው የቾይስ ውሃ አንደኛው እህት ኩባንያ ነው። አሁን ደግሞ ወደ ሪል ስቴት ዘርፉ የራሱን ጉልህ አሻራ ለማስቀመጥ ሲመጣ ደግሞ ማይ የሚል ብቻ ጨምሮበት ማይ ቾይስ ሪል ስቴት በማለት የመጀመሪያ ፕሮጀክቱን ይዞ ቀርቧል ማለት ነው። እንደ መጀመሪያ ፕሮጀክት ግን ይሄኛው ምንድነው ልክ እንዳየነውም ሙሉ ለሙሉ ተገንብቶ የተጠናቀቀ ቀጥታ መረከብ የሚችል ፕላስ ደግሞ 50% ድረስ የባንክ ብድር የተመቻቸለት ምናልባት ካምፓኒው እንደ መጀመሪያ ራሱን ለማስተዋወቅ የሆነ ነገር የሆነን ኦፈር ይዞ ሲቀር በብዙሃኑ የሚወደድ አይነት ኦፈር ይዞ የቀረበው ላይክ አልቋል እያልኩሽ ነው። የሚታይ ነገር ነው። የተናጠል ካርታቸው ሬዲ ናቸው። 50% የባንክ ብድር ተመቻችቶለታል። ፕላስ ደግሞ ቀጥታ መረከብ ይቻላል እና ይህንን ኦፈር ይዞ እንደ መጀመሪያ ራሱን ለማስተዋወቅ እንግዲህ ወደዚህ ወደ ሪል ስቴት ዘርፉ ብቅ ብሏል ማለት ነው። በጣም አሪፍ። ታዲያ አሁን ላይ ምን አይነት አዲስ ነገር ነው ይዛችሁ የቀረባችሁት? ምንስ ነገር አለው? አሚኒቲዎቹ ሊሆኑ ይችላሉ፣ ቦታዎቻቸው፣ ለምን ይሄን ቦታ መረጣችሁ የሚለውን ነገር እስቲ ንገረኝ። በጣም ጥሩ ጥያቄ። የሚገኝበት ሎኬሽን ይሄ ቦሌ ደንበል የተወሰነ ወደ ጋዜቦ አደባባይ አካባቢ እንደመጣን መስቀል ፍላወር ጋዜቦ ምንለው ኤሪያ ነው ማለት ነው። በጣም ቅርብ የሆነ ሎኬሽን ነው። ከቦሌም ስታዩ ከዚህ ከስጢፋኖስ ስቴዲየም አካባቢ ወደዚህኛው ወደ ቄራ ሳር ቤት መስመር ስቴጅ ወደ ቡልጋሪያ ያለበት ሎኬሽን እዚህ ጋር ሁሉ ሰፈርና ቅርብ ነውና በጣም ቆንጆ የሚባል ፕራይም የሚባል ሎኬሽን ነው። ስለዚህ እዚህ ሎኬሽን ላይ ይህንን የመጀመሪያ ፕሮጀክት ይዞ ቀርቧል ማለት ነው። እንዳልሽው እንግዲህ ሎኬሽን አንዳንድ ሎኬሽኖች የራሳቸው የሆነ ስፔሲፊኬሽን ሊኖራቸው ይችላል። የኛ ሎኬሽን ግን ስፔሲፊኬሽኑ ያን ያክል እንትን አይደለም፣ ሊሚትድ አይደለም። እንዳልሽው ለኢንቨስትመንትም ይሆናል እያልኩሽ ነው። አት ሴም ታይም ደግሞ ለመኖሪያም የሚሆን አካባቢ ነው። አካባቢውን ሰራውንዲንግ ስታይ ለመኖር የሚያስፈልጉ የሚባሉ ነገሮች በጣም በቅርብ ርቀት አክሰስ የሚደረጉበት ናቸው። የገቨርንመንታል ኦፊሶችን፣ ትምህርት ቤቶችን፣ የጤና ተቋማትን፣ የሃይማኖት ተቋማትን፣ የንግድ እንቅስቃሴ የሚደረግባቸው የገበያ አቅርቦቶች በአቅራቢያው ያሉና ለከተማው በቃ ሴንተር የሚባል ነው። ወደ የትኛውም ቦታ ሊሄድ ብትይ የትራንስፖርት አክሰሱን የመንገድ አክሰሲቢሊቲው ምናምን ምቹ ይሆናልና ለሁለቱም መሆን የሚችል ነው ማለት ነው። በጣም ጥሩ። ታዲያ ይህን ሁሉ ነገር ነግረኸኝ እስቲ ያሉት የካሬ አማራጭ፣ የመኝታ ክፍሎች፣ የአከፋፈል ሁኔታ ምን ይመስላል? ቅድም እንዳልኩሽ ምናልባት አንድ ወለል ላይ 5 ቤቶችን ነው የምናገኘው። ከነዚህ 5 ቤቶች ውስጥ 139 ካሬ ሜትር ባለ 2 መኝታና 4 ደግሞ ባለ 3 መኝታ ቤት የካሬ አማራጮች አሉ። ላይክ 166 ካሬ፣ 170 ካሬ፣ 180 እና 190 ካሬ ሜትር የምንላቸው የካሬ አማራጮች አሉ ማለት ነው። እንግዲህ እነዚህን ቤቶች ደግሞ እንዳልኩሽ በሴሚ እና በፉል ፊኒሽድ አማራጭ እንዳየናቸው ማለት ነው ለሽያጭ የቀረቡት። ስለዚህ ሁለቱም የተለያየ ዋጋ አላቸው ማለት ነው። በሴሚ ፊኒሽ ሲሆን ዋጋው ስንት ነው፣ በፉል ፊኒሽ ሲሆን ዋጋው ስንት ነው የሚለው ነገር ራሱን ችሎ አንድ መለያ ስለሆነ ማለት ነው። በሴሚ ፊኒሽድ ካልኩት ልነሳና በሴሚ ፊኒሽድ በካሬ ሜትር ዋጋ እየሸጥን ያለ ነው 125 ሺህ ብር ነው። ከአካባቢው አንጻር በነገራችን ላይ ይሄ ፕራይስ በጣም ቆንጆ የሚባል ፕራይስ ነው። እዚህ አካባቢ ከዛ በላይ ስለሆነ የአብዛኞቹ ዋጋ ማለት ነውና ዋጋን ብዙ ጊዜ ስታይ ከፕሮዳክቱ ኳሊቲነት በተጨማሪ አካባቢው በራሱ የዋጋውን ሁኔታ ስለሚወስን ማለት ነውና ከማርኬቱ አንጻር በጣም ቆንጆ የምንለው ዋጋ ነው እኛ ይዘን የቀረብ ነው። ደን 125 ሺህ ብር በካሬ ሜትር ማለት ለተሰይ ባለ 2 መኝታውን 139 ካሬ ሜትር አጠቃላይ ዋጋውን ከ17 ሚሊዮን 300 ሺህ ብር ጀምሮ እናገኘዋለን ማለት ነው። እንግዲህ ባለ 3 መኝታ ቤቶችን ደግሞ እንግዲህ ከ20 ሚሊዮን 700 ሺህ ብር እስከ 23 ሚሊዮን 700 ሺህ ብር ባለው ሬንጅ ውስጥ እናገኛቸዋለን ማለት ነው። ላይክ እንዳልኩሽ ከ166 ከ190 ካሬ ሜትር በተወሰነ የካሬ ልዩነት የካሬ ቫሪዬሽኑ ስላሉ ማለት ነው። እነዚህን ቤቶች እንግዲህ በ30% ቅድመ ክፍያ ጀምሮ መግዛት ይቻላል። ላይክ እንደ አድቫንስ ፔመንት 30% ነው። ሌትስ ሴይ ባለ 2 መኝታው 17 ሚሊዮን 300 ሺህ ብር ነው። እሱን 30% ወደ 5 ሚሊዮን 200 ሺህ ብር አካባቢ ቅድመ ክፍያ ከፍለው ቤቱን መግዛት ይችላሉ። ቀሪ 70% የሚሆነውን ደግሞ በየ3 እና በየ4 ወር ኢንተርቫሉ እስከ 1 ዓመት ባለ ጊዜ ያለምንም ኢንተረስት ሬት ወይም ያለምንም ወለድ ከፍለው እንዲያጠናቅቁ እናደርጋለን ማለት ነው። ይሄኛው ከካምፓኒው ጋር በሚኖራቸው አግሪመንት የሚሰጣቸው ኦፈር ነው። ሌላኛው ምንድነው 50% ድረስ ደግሞ የባንክ ብድር እያልኩሽ ነበር ቅድም። ያለቁ እንደመሆናቸው ዶክመንቶቹ የተሟሉ እንደመሆናቸው ከአቢሲኒያ ባንክ ጋር እኛ የጨረስነው የባንክ ስምምነት አለ። ስለዚህ 50% የሚሆነውን የባንክ ብድር አመቻችተንላቸው መግዛት ይችላሉ ማለት ነው። ያ ማለት ምን ማለት ነው? 30% ዛሬ ከፈሉ 20% እስከ 3 ወር ባለው ጊዜ ይከፍሉንና ደን ቀሪ 50% ግን ከ5 እስከ 15 ዓመት ረጅም ጊዜ የብድር አማራጭ ተጠቅመው መግዛት የሚችሉበት ሁኔታ አለ ማለት ነው። ፉል ፊኒሽድ ሲሆን ደግሞ እንግዲህ ባየነው ማቴሪያል ፊኒሽንጉ ተሰርቶ በዚሁ ሌቭል ነው የሚረከቡት ማለት ነው። ያ ሲሆን ደግሞ በካሬ ሜትር 160 ሺህ ብር ነው የሚሆነው። ከዛ ውጭ ግን አከፋፈሉም ከ30% ቅድመ ክፍያ ጀምሮ ነው
ይህንን መክፈል የሚችሉት። ደን ደሊቨሪው ደግሞ አሁን ሴሚ ፊኒሽ ሲሆን ዛሬ ነበር የሚረከቡ ፊኒሽንጉም ዛሬ ቀጥታ ገብተው መስራት ስለሚችሉ። ፉል ፊኒሽ ሲሆን ግን ምንድነው እኛ ሁሉንም አሁን ላይ በሴሚ ፊኒሽ ሌቭል ነው ጥንቅቅ አድርገን ጨርሰን ለሽያጭ አቀረብናቸው። ስለዚህ ፊኒሽንግ እንዲሰራላችሁ የሚፈልጉ ከሆነ በሳምፕላችን መሰረት ከ3 እስከ 6 ወር ባለ ጊዜ ሰጠውን ሰርተን የምናስረክባቸው ይሆናል ማለት ነው። ስለዚህ አከፋፈል ሁኔታው ተመሳሳይ ነው ብዬሻለሁ። 30% ቅድመ ክፍያ ይከፍላሉ። ቀሪ 70%ቱን በአንድ ዓመት መክፈል ይችላሉ። አዘርዋይስ ደግሞ 50% የባንክ ብድሩንም እዚሁ ፉል ፊኒሽድ ኦፕሽኑ ላይ መጠቀም ይችላሉ ማለት ነው። ስለዚህ በዚህ ሌቭል ነው እየሸጥን ያለ ነው ማለት ነው። በጣም ጥሩ። ስለዚህ ሴሚ ፊኒሽድም ፉል ፊኒሽድም ሁለቱም ቅድመ ክፍያቸው 30% ነው ማለት ነው። በጣም ቆንጆ። እንግዲህ ይህን ሁሉ ነገር ብለኸኛል። ታዲያ ዲስካውንት አላችሁ? ዲስካውንት አለ። ምንድነው እኛ ጋር 5% ነው ዲስካውንት ኦፈር ያቀረብነው ሙሉ ለሚከፍል ማለት ነው። ስለዚህ ከቶታል ዋጋው ላይ 5% ቅናሽ እስከ 1 ሚሊዮን ብር የሚደርሱ ቅናሾችን ማግኘት ይቻላል ማለት ነው። ምናልባት እዚህ ሀገርም ላሉ ሊሆን ይችላል ወይ ከሀገር ውጭ ላሉት ደንበኞቻችን እንዴት ነው ከእናንተ ቤት መግዛት የሚችሉት? በጣም ጥሩ ጥያቄ። እንግዲህ ምንድነው ልክ ቪዲዮ ስር ባስቀመጥንላቸው ስልክ ቁጥር ባሉበት ሆነው ዋትስአፕ ሊሆን ይችላል፣ ቴሌግራም ቀጥታ መደወል ይችላሉ። ባሉበት ሆነው መረጃዎች ማግኘት ይችላሉ። ቤቶቻችን ለማየትና ለቢሮአችን መጥተው ሰፋ ያሉ መረጃዎችን ለመውሰድ ደውለውልን ቀጠሯቸውን ብቅ ማለት ይችላሉ ማለት ነው። ስለዚህ በዚህ መልኩ እኛን አክሰስ ማድረግ ይችላሉ ማለት ነው። ከዛ በተጨማሪ ደግሞ ባሉበት ሆነው ግዥ መፈጸም የሚችሉ ከሆነ ደግሞ በዲኤችኤል ዶክመንቶች መላላክ ስለሚቻል በዛ መልኩ ግዥ መፈጸም ይችላሉ። ባሉበት ሆነው መጨረስ ይችላሉ ማለት ነው። መጥቼ በጣም ብዙ መረጃዎችን ማወቅ ችያለሁ። በጣም ብዙ አዳዲስ ነገሮችንም ለማየት ችያለሁ። በጣም አመሰግናለሁ። ይረካም። እኛም ከልብ እናመሰግናለን።